ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ደግሞ ላይክ እና ሼር አድርጉልን። ለዚህም እናመሰግናችኋለን። በዶክተሩ ፍቅረኛ የጉድ ሆንኩ፣ ሙያውን ተጠቅሞ ህይወቴን አመሰቃቀለው በማለት ከወራቶች በፊት ታሪኳን አጋርታ የነበረችው ወጣት በአዲስ ነገር መጥታለች። ለመሆኑ ምን ይዛ መጣች? ትሰሙታላችሁ። ከአዲስ አበባ ዩኒቨርሲቲና ከቻይና ሁለት ዩኒቨርሲቲዎች በሱስ ምክንያት ስለተባረረውና ሰሞኑን ማህበራዊ ሚዲያው ላይ መነጋገሪያ ስለሆነው ግለሰብም ትሰማላችሁ። በተጨማሪም ከ460 ሚሊዮን ብር በላይ ወጪ ፈጅታለች የተባለች አውሮፕላን በአንድ ድርጅት ወደ ሀገር ውስጥ መግባቷንና በሽሬ እንደ ስላሴ ከተማ 250 ሰዎች በሽሻ ቤት ውስጥ መያዛቸውን ፖሊስ ገልጿል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በዶክተሩ ፍቅረኛ የጉድ ሆንኩ ህይወቴ ተመሰቃቀለ በማለት ከወራት በፊት ታሪኳን አጋርታ በብዙዎች ዘንድ መነጋገሪያ የነበረችው ወጣት በአዲስ መረጃ መጥታለች። የወጣት ረዴት ለማ ጉዳይ ብዙዎችን ሲያነጋግር ብዙዎችንም በእንባ ሲያራጭ የቆየ ታሪክ መሆኑ ይታወሳል። በወቅቱ ከፍቅረኛዋ ጋር በተፈጠረ አለመግባባት የመደብደብ ጉዳት ደርሶባት የጎን አጥንቶቿ ተሰብረው እንደነበር መግለጿም ይታወሳል። ታዲያ ችግሩ የሚፈጠረው እዚህ ጋር ነው። ረዴት ዶክተሩ ጓደኛ ሲሰጣት የነበረው መድኃኒት ለሕክምና ሄዳ የታዘዘላትን መድኃኒት አልነበረም። ይህ መድኃኒት ነበር የረዴትን የህይወት አቅጣጫም የለወጠው። መድኃኒቱ ለእርሷ የማይሰጥና ከአንድ ጊዜ በላይ ከተወሰደ ደግሞ ሱስ የሚሆን ነበር። ረዴት ለ21 ቀናት ጓደኛዋ መድኃኒቱን እንደሰጣት ተናግራለች። እርሱ መስጠቱን ሲተውም ራሷን በራሷ መውጋት ጀመረች። ከዚህ በኋላ ፍጹም ወደማትወጣው ነገር ውስጥ ገባች። መድኃኒቱ ደስታን፣ ፍርሃትን፣ ለምንም ነገር ደንታቢስ መሆንን ነበር ያስከተለባት። እርሱን ሳትወስድም በጭራሽ እንዳትውልም አደረጋት። በየቀኑ ለመድኃኒቱ ብቻ በሺዎች የሚቆጠሩ ገንዘቦችን ወጪ እንድታደርግ ያስገድዳትም ነበር። በዚህ የተነሳ ራሷንም ለማጥፋት ተደጋጋሚ ሙከራዎችን አድርጋለች። ይሄ ሁሉ ሲሆን በሆዷ ጽንስ ይዛ ነበር። ደግሞ ገና 24 ዓመቷም ነበር። ረዴት ዶክተሩ ፍቅረኛዋን ከመተዋወቋ በፊትም አሜሪካን ሀገር ይኖር የነበረም ፍቅረኛ እንደነበራትም በወቅቱ መግለጿ ይታወሳል። ከዶክተሩ ፍቅረኛዋ ጋርም ለአንድ ወቅት ሕክምና ለማግኘት ወደ ሆስፒታል በሄደችበት አጋጣሚ ነበር የተዋወቁት። የረዴት ታሪክ የብዙዎች ታሪክ ሆኖ ደግሞም መነጋገሪያነቱ ሳይበርድ ለረጅም ወራት ዘልቆ ቆይቶ ነበር። ጉዳዩም ወደ ሕግ አምርቶ የቀድሞ ዶክተሩ ፍቅረኛም በ2 ዓመት እስርና በ10 ሺህ ብር የገንዘብ መቀጮ መቀጣቱን ነው ረዴት ይፋ ያደረገችው። ፍርዱን ብቀበለውም የእርሱ ወገኖች ነን የሚሉ አካላት ግን ማስፈራሪያዎችን እያደረሱባት እንደሚገኝም ገልጻለች። በዚህ ሰዓት መድኃኒቱን ሙሉ በሙሉ መውሰድ ማቆሟን ገልጻም መድኃኒቱ ያስከተለባት ጉዳት ግን እንዳለም ትናገራለች። ከ3 ዩኒቨርሲቲዎች በሱስ ምክንያት የተባረረውና ፊዚክስ የሚያስጠናው ግለሰብ ጉዳይ እጅጉን መነጋገሪያ ሆኗል። በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው አሰፋም ወይም በተማሪዎቹ አጠራር መምህር ዳኒስ ከ8ኛ ክፍል ድረስ ትምህርት መቀበል አይችሉም ከሚባሉ ልጆች እንደነበርም ይናገራል። ዳኛቸው ጎበዝ ተማሪ ለመሆን በወቅቱ ጎበዝ ተማሪዎች ከነበሩ ጓደኞቹ ምክር ተቀብሎ እርሱም ጎበዝ ተማሪ ለመሆን ከአሳ ዘይት መጠጣት እስከ ሜዲቴት ማድረግና ቴኳንዶ መስራት ሁሉንም እንደሞከረ ነገር ግን ምንም ለውጥ እንዳላመጣም ያስታውሳል። ከጓደኞቹ ኮርጆ 96% ያመጣው የ8ኛ ክፍል ውጤት ግን የህይወቱን ምዕራፍ ለውጦታል። በውጤቱ በጣም የተደሰቱት አባቱን ላለማሳፈርና የመጣው ውጤትም በኩረጃ እንዳልሆነ ለማሳየት ብዬ ማጥናት ጀመርኩ። ከ9ኛ ክፍል ጀምሮ ጎበዝ ተማሪ መሆን ቻልኩ ይላል ዳኛቸው ሻምበል። ውልደትና እድገቱ በድሬዳዋ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናቀቀውም በዚያው በድሬዳዋ ከተማ ነው። በ2007 ዓ.ም የ12ኛ ክፍል መልቀቂያ ፈተና 515 በማምጣት አዲስ አበባ ዩኒቨርሲቲን ተቀላቀለ። በዩኒቨርሲቲው የሜካኒካል ምህንድስና ትምህርት ክፍል ለ1 ዓመት ከ6 ወር ቢማርም በሱስ ምክንያት ትምህርቱን ማጠናቀቅ ሳይችል ቀረም። ወደ ቻይና የመሄድ እድል ያገኘው ዳኛቸው በዚያም በሱሱ ምክንያት ትምህርቱን መከታተል አቃተው። ለሁለተኛ ጊዜ ቻይና ሃንዡ የምትባል ከተማ የኮምፒውተር ትምህርት ለመማር ቢሄድም አሁንም ትምህርቱን መቀጠል አልቻለም። በዚህም ምክንያት በቻይና ፖሊስ በቁጥጥር ስር ለቀናት ከቆየ በኋላም ወደ ኢትዮጵያ እንዲመለስ መደረጉን ያስታውሳል። ከዚያም በአዲስ አበባና ቢሾፍቱ ጎዳናዎች ላይ
እስከ መኖርም ደርሷል። በአንድ አጋጣሚ ከቢሾፍቱ ወደ አዲስ አበባ ሲመጣም የተዋወቃት ሴት የህይወቱን ምዕራፍ እንዲለወጥ እንዳደረገችው ያስታውሳል። ይህች ሴት ዛሬ ባለቤቱ ነች። ከእርሷ ጋር መኖር ከጀመርኩ በኋላ ከሱስ መራቅ ጀመርኩ፣ ወደ ፈጣሪም ተጠጋው የሚለው ዳኛቸው በኮሮና ወቅት የ8ኛ ክፍል ተማሪዎችን ማስጠናት እንደጀመረም በኋላም መምህር እስኪመጣ ተብሎ በመምህርነት ማስተማር እንደጀመረም ይናገራል። በዚያች አጋጣሚ የተጀመረው የማስተማር ህይወት ዛሬ መምህር ዳኒ የሚለውን ስም በማህበራዊ ሚዲያ ላይ እንዲጎላ አድርጎት ቀጥሏል። በዚህ ወቅት በማህበራዊ ሚዲያ የፊዚክስ ትምህርትን በተለየ የማስተማር ዘዴ በማስተማር መምህር ዳኒ የሚለው ስምም ጎልቶ እንዲወጣ አድርጎታል። ሚድሮክ ኢንቨስትመንት ግሩፕ ከ460 ሚሊዮን ብር በላይ ወጪ በማድረግ አዲስ አውሮፕላን ወደ ሀገር ውስጥ አስገብቷል ተባለ። ሚድሮክ ኢንቨስትመንት ግሩፕ 3.6 ሚሊዮን ዶላር የሚገመት አዲስ ዘመናዊ አውሮፕላን በዛሬው ዕለት በቦሌ ዓለም አቀፍ አውሮፕላን ማረፊያ መረከቡን ገልጿል። ሴስና ካራቫን የሚል መጠሪያ ያላት ይቺ አውሮፕላን 14 መንገደኞችን የመያዝ አቅም ያላት ሲሆን ምቹ ባልሆነ የአውሮፕላን ማረፊያዎች ጭምር ማረፍ የምትችል እንደሆነችም ተገልጿል። ሚድሮክ ኢንቨስትመንት ግሩፕ እህት ኩባንያ የሆነው ትራንስኔሽንስ ኤርዌይስ ስራ አስኪያጅ አቶ አሚር አብዱልሃብ እንደገለጹት አውሮፕላኗ በማዕድንና በእርሻ ዘርፍ የሚደረጉ ስራዎችን ለማቀላጠፍ እንዲሁም ለጎብኚዎችና ለአገልግሎት ፈላጊዎች የቻርተር አገልግሎት ለመስጠትም ትውላለች ብለዋል። አውሮፕላኗ ከአሜሪካው ቴክስትሮን አቪዬሽን ኩባንያ ነው የተገዛችው። ትራንስኔሽን ኤርዌይስ በሀገር ውስጥና በአፍሪካ አህጉር የአየር ትራንስፖርት አገልግሎት ለመስጠት እንደሚውልም ተገልጿል። በሽረ እንዳስላሴ ከተማ 250 ሰዎች በቁጥጥር ስር መዋላቸው ተሰማ። እነዚሁ ሰዎች በ18 ሺሻ ቤቶች ነው በቁጥጥር ስር ውለዋል የተባለው። የሽረ እንዳስላሴ ከተማ ፖሊስ ጽሕፈት ቤት በከተማው የተለያዩ አካባቢዎች ባደረገው ድንገተኛ ፍተሻ ቁጥራቸው ከፍተኛ የሆኑ የሽሻ ዕቃዎች በቁጥጥር ስር መዋሉንም አስታውሷል። ፖሊስ ህገወጥ እንቅስቃሴ ያለባቸው ተብሎ በተለዩ ስፍራዎች ድንገተኛ ፍተሻ በማድረግ 152 የሽሻ ዕቃዎችን መያዙንም ገልጿል። ከዚህ በተጨማሪ 18 የሽሻ ቤት ባለቤቶችና 250 ተጠቃሚዎች በቁጥጥር ስር ውለዋል ተብሏል። የሽሻ ቤት ባለቤቶች ጉዳይ በመደበኛ ፍርድ ቤት፣ የተጠቃሚዎች ጉዳይ ደግሞ በማህበራዊ ፍርድ ቤት እየታየ መሆኑንም ፖሊስ ገልጿል። በመጨረሻም ፍልስጤማዊው የኦስካር ተሸላሚ በእስራኤል ወታደሮች ተያዘ። ፍልስጤማዊው የኦስካር ተሸላሚ ሐምዳን ባላል በይዞታ ስር ባለው ዌስት ባንክ በእስራኤል ወታደሮች መያዙን ፍልስጤማውያን የመብት ተሟጋቾች ገልጸዋል። ኖ አዘርላንድ የተባለውና በቅርቡ ኦስካር ያሸነፈው ፊልም አዘጋጅ ከሆኑት 4 ፊልም ሰሪዎች አንዱ የሆነው ሐምዳን ነው በእስራኤል ወታደሮች በቁጥጥር ስር ውሏል የተባለው። ሐምዳን ድብደባ ተፈጽሞበታል። በአምቡላንስ ውስጥ ሳለም በእስራኤል ወታደሮች ተይዞ ተወስዷል ነው የተባለው። የእስራኤል መከላከያ ኃይል ሐምዳንን በስም ባይጠቅስም 3 ፍልስጤማውያንና 1 እስራኤላዊ የጸጥታ ኃይሎች ላይ ድንጋይ በመወርወር ተጠርጥረው ተይዘዋል ብሏል። ይህ አዋዜ ልዩ ላልሰማችሁ ነው። በነገራችን ላይ አድማጮች አዋዜ ልዩ ሳብስክራይበሮች ቁጥር ከ100,000 ያለፈ ነው። እናመሰግናለን። ላይክ፣ ሳብስክራይብ፣ ሼር አድርጎ